ዘመናዊ ትምህርት ቀድሞ የተጀመረበት ወላይታ አካባቢ ያለውን የገዘፈ ታሪክ የአሁኑ ትውልድ አዘምኖ ማስቀጠል ይጠበቅበታል አሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላም። የመማር ማስተማር ስራ በቴክኖሎጂ በማስደገፍ የትምህርት ጥራት ለማሻሻል የወላይታ ልማት ማህበር የጀመራቸው ስራዎች የተሻለ ውጤት እያስገኙ ነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። ልማት ማህበሩ የትምህርት ጥራት ለማሻሻል በሚል በዞኑ ለተመረጡ 10 ትምህርት ቤቶች 310 ኮምፒውተሮች ማበርከቱን የወላይታ ልማት ማህበር ዋና ስራ አስፈጻሚ አቶ አሰፋ ናና ገልጸዋል። አቤኔዘር አበራ በዝርዝር ያስመለክተናል። የወላይታ ልማት ማህበር ከኢቲ ለርንስና ሳቫና ፕሪንቲንግ ፕሬስ ከተሰኙ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር የትምህርት ስራን በቴክኖሎጂ ለመደገፍና በዲጂታል መንገድ የትምህርት ተደራሽነት ለማረጋገጥ የሚያግዝ 310 ዲጂታል ኮምፒውተሮችን ከወላይታ ዞን ለተመረጡ 10 ትምህርት ቤቶች ድጋፍ አድርጓል። ድጋፉን ለትምህርት ቤቶች ያጋሩት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪና የወላይታ ልማት ማህበር ቦርድ ሰብሳቢ ገብረ መስቀል ጫላ ወላይታ ቀድሞ ዘመናዊ ትምህርት ተደራሽ በማድረግ ያላትን አኩሪ ታሪክ አሁን ያለው ትውልድ እንዲደግም ትምህርት ቤቶችን ዘመናዊ ማድረግና የትምህርት ስራን በቴክኖሎጂ ማስደገፍ እንደሚገባ ተናግረዋል። ከ1957 እስከ 1962 ድረስ ወላይታ በታሪክ በእርሻም በኢንዱስትሪም በዘመናዊ ትምህርትም በጤናም በሌሎች ማህበራዊ አገልግሎቶችም በዓለም ደረጃ የታወቀችበት ጊዜ ነበር። አሁን ዕውቀት የተባለ ቴክኖሎጂ የተባለ ሁሉ በእጃችን ነው ያለው። ድሮ ኬሚስትሪ መጽሐፍ ለማግኘት፣ ፊዚክስ መጽሐፍ ለማግኘት፣ ባዮሎጂ መጽሐፍ ለማግኘት ሲቃይ ነው። አሁን ሁሉም ነገር በእጃችን ነው። በስማርትፎን ላይ ነው፣ በላፕቶፕ ላይ ነው። ልጆቻችን ደግሞ የቴክኖሎጂ ኢሊትሬት ከሆኑ ተጠያቂው ይሄ ትውልድ ነው የሚሆነው ማለት ነው። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው የወላይታ ልማት ማህበር በዞኑ የኮምፒውተር ድጋፍ ያደረገላቸው ትምህርት ቤቶች ድጋፉን በመጠቀም የተማሪን ውጤት ማሻሻል አለባቸው ሲሉ ገልጸዋል። ይሄን የወሰዳችሁትን ዕቃ በትክክል በአግባቡ በመጠቀም ተማሪዎቹ እንዲጠቀሙ በማድረግ በማሰልጠን በማስተማር የት ደረሰ ብላችሁ ደግሞ ወረዳ አስተዳዳሪዎችና የከተማ ከንቲባዎች እያንዳንዷን ነገር ተከታትላችሁ መምህራን እንዲያስተምሩ ርዕሰ መምህራን ይሄን እንዲከታተሉ ለርዕሰ መምህራንም ጭምር ነው ፕሮቫይድ የሚደረገውና በዚህ ሉክ በአግባብ መርተን በተማሪዎች ውጤት ላይ ለውጥ ማምጣት እንፈልጋለን። ስለዚህ ይሄን አደራ ለማለት እንወዳለን። የወላይታ ልማት ማህበር ዋና ስራ አስፈጻሚ አቶ አሰፋ ናና ልማት ማህበሩ በማህበራዊ ዘርፍ ለትምህርት ልማት ልዩ ትኩረት በመስጠት ትምህርት ቤቶችን ዲጂታላይዝ ለማድረግ እየሰራ እንደሚገኝ አስረድተዋል። ጊዜው የቴክኖሎጂ የዲጂታላይዝድ ነውና አምናም ወደ 310 ኮምፒውተር ከዛ በፊትም እንደዚህ ወደ 310 ዛሬም እንደዚህ 310 ወላይታ ውስጥ ካሉት ትምህርት ቤቶች የተመረጡት 10 ትምህርት ቤቶች 9 ከተማና ወረዳ አስተዳደሮች ጋር እንደዚሁ ሰጥተናቸዋል። የትምህርት ቤቶችን አቅም በቴክኖሎጂ በመገንባት ረገድ የወላይታ ልማት ማህበር እየሰራ ያለውን ስራ ወደፊትም አጠናክሮ ማስቀጠል ይኖርበታል የሚሉት ደግሞ የወላይታ ዞን ትምህርት መምሪያ ኃላፊ አቶ ሚካኤል ሳኦል ናቸው። ዞን ውስጥ ያሉ ትምህርት ቤቶችን አቅም ገንብቶ ከመሄድ አንጻር ትምህርት ቤቶች ዲጂታል ለማድረግ ሰፋፊ ፕሮጀክቶችን ቀርጾ ከተለያዩ ኢለርኒንግ ከሚባል ድርጅት ጋር ከፈለግ ከሚባሉ ድርጅቶች ጋር በመናበብ ከዚህ በፊትም በርካታ ኮምፒውተሮችን ለትምህርት ቤቶች አምና ሁለተኛ ሴሚስተር አካባቢ ማገባደጃ ላይ ወደ 310 ኮምፒውተሮች ነው የለገሱት። አሁን ድጋሚ ዛሬ ደግሞ ወደ 10 ትምህርት ቤቶች ወደ 310 የሚሆኑ ኮምፒውተሮች ተሰጥተዋል። ከወላይታ ልማት ማህበር ጋር በመተባበር ለትምህርት ቤቶች የኮምፒውተር ድጋፍ ያደረጉ አካላት በበኩላቸው ተማሪዎች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና ዘመኑ የደረሰበትን ቴክኖሎጂ በእውቀት እንዲደርሱ በማሰብ ድጋፍ ማድረጋቸውን ገልጸዋል። ይሄ የአንድ ትምህርት ቤት ወይም አንድ ክላስሩም እነዚህን ልዩ የሆኑ መሳሪያዎች ሲቀበል ተማሪዎች ላይ አስተማሪዎች ላይ ምን አይነት ለውጥ እያመጣ ነውና ያንን ውጤት እያየን ነው እያሰፋን እየሄድን ያለ ነው ማለት ነው። አሁን እስካሁን ድረስ 900 በላይ ኮምፒውተሮች ድጋፍ ተደርጓል። በሚቀጥለው አመት ደግሞ ከዛም ሰፋ ብሎ የሚሆንበት አጋጣሚን እያመቻቸን ነው። ኤዱኬሽናል ቴክኖሎጂ ወይም የቴክኖሎጂ ለትምህርት የሚል
ኮምፒውተሮችን ነው የምንሰጠው። እስካሁን በወላይታ ዞን ለ31 ትምህርት ቤቶች ለእያንዳንዳቸው 31 ላፕቶፕ በአጠቃላይ ወደ 992 የሚሆኑ ላፕቶፖችን ሰጥተናል። ከላፕቶፖቹ በተጨማሪ ራቼል ሰርቨር ሰጥተናል። ከሰርቨሮቹ ጋር ተያያዥ የሆኑ ፕሮጀክተር እና ኮምፒውተር አክሴሰሪዎችን በሙሉ ሰጥተናል። በወላይታ ዞን ለተመረጡ 10 ትምህርት ቤቶች 310 ኮምፒውተሮች ለወረዳዎችና ከተማዎች ርክብክብ የተደረገ ሲሆን ድጋፉን የወሰዱ የወረዳና ከተማ አስተዳደር መዋቅሮች የተሰጡ ኮምፒውተሮችን ለተገቢ ዓላማ እንዲያውሉ ማድረግ እንዳለባቸውም መልእክት ተላልፏል። በየአካባቢያችን ያሉ የውሃ አማራጮችን በመጠቀም የግብርናውን ክፍለ ኢኮኖሚ ከዝናብ ጥገኝነት ማላቀቅ ይጠበቅብናል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። ያልታረሱ መሬቶችን ወደ እርሻ በመቀየር የአርሶ አደሮች ኑሮ ለመለወጥ ከተረጅነት ወደ ምርታማነት ኢኒሼቲቭ ማጠናከር እንደሚገባ ያሳሰቡት ደግሞ የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማቹ ሶሳ ናቸው። በዋና አስተዳዳሪው የተመራ ልዑክ በዶጉና ፋንጎና በዳሞት ወይዴ ወረዳዎች እንዲሁም በዲምቱ ከተማ አስተዳደር የተሰሩ የተለያዩ የልማት ስራዎችን ጎብኝተዋል። ሰይፉ ሳሙኤል ላሰናዳው ዘገባ ውብሸት ጳውሎስ። ከተረጅነት ወደ ምርታማነት በሚል የተጀመረው ሀገራዊ ኢኒሼቲቭ በግብርናው ክፍለ ኢኮኖሚ የተሻለ ውጤት እያመጣ ነው። በተለይም ዘርፉን ከዝናብ ጥገኝነት ለማላቀቅም አበርክቶ የጎላ ነው። በወላይታ ዞን የዲምቱ ከተማ አስተዳደርን ጨምሮ በዱጉና ፋንጎና ዳሞት ወይዴ ወረዳዎች እየተከናወኑ ያሉ የግብርና ስራዎችንና ሌሎች መሰረተ ልማቶችን የጎበኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በየአካባቢያችን ያሉ የውሃ አማራጮችን በመጠቀም ያልታረሱ መሬቶችን ለእርሻ ስራ በማዋል የአርሶ አደሮችን ኑሮ ለማሻሻል በትጋት መስራት እንደሚገባ ነው የተናገሩት። እንደ ወላይታ ብዙ አቅም አለ፣ ብዙ ጸጋዎች አሉ፣ ያልታረሱ መሬቶች አሉ። እነዚህም በሙሉ ወደ እርሻ ወደ ስራ ማስገባት ያለን የሰው ኃይል አቅም ተጠቅመን ቴክኖሎጂዎችን ተጠቅመን ወደ ምርት ካስገባን በጣም ትርፍ ምርት ማምረት የሚቻል ቦታዎች አሉ። ስለዚህ ከዚህ በኋላ በምንም አይነት መንገድ እርዳታ ከሌላ ቦታ ጠብቀን የምንጠብቀው ነገር አይኖርም። በራሳችን አቅም እየሸፈንን እንሄዳለን። ስለዚህ ለዚህ የመስክ ምልከታው ዋና ዓላማው እነዚህ አሁን ያሉ ሂደቶች ምን ላይ ናቸው፣ ምን ይመስላሉ የሚለውን ያሉበትን የምርት ቁመና የማየት ባለሙያዎችንም እዛ አካባቢ የሰሩትን ማበረታታት፣ ሌሎችንም ስራዎች በቀጣይ ደግሞ ሊሰሩ የሚችሉ በመስኖ ሊለሙ የሚችሉ አካባቢዎችን የመለየትና የማስተካከል ስራዎችን እየሰራን አለን። ይሄ ደግሞ በጣም ጥሩና ተስፋ ሰጪ መሆኑን አረጋግጠናል። የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ በበኩላቸው ከተረጂነት ወደ ምርታማነት በሚል በተጀመረው ሀገራዊ ኢኒሼቲቭ የመጡ ለውጦችን አጠናክረን ማስቀጠል ይጠበቅብናል ብለዋል። ዳሞት ወይዴ አጠቃላይ ብዙ የንብ ማነብ ስራ በንብ ክላስተር እንደሚሳሌ ሊጠቀስ የሚችል በወላይታ ውስጥ ካሉ ወረዳዎች አንዱ ነው። ይሄ ማህበር የንብ ማነብ ማህበር ወደ ኮኦፕሬት እንዲያድግ የተለያዩ ምርቶችን አንድ ላይ አሰባስቦ ወደ ገበያ የሚያቀርብ ማህበር እንዲመሰረትም ጭምር ነው አሁን ትግል እያደረገን ያለ ነው። በተለይ ዱጉና ፋንጎ በወላይታ ውስጥ በመስኖ ፖቴንሻል የሚታወቅ አካባቢ ነው። ስለዚህ በዱጉና ፋንጎ በኩል ያለውን ፖቴንሻል ከመጠቀም አንጻር በዞን ደረጃም እቅዱን አውርደን ወደ ታች አውርደን እየሰራንበት ነው ያለነው። በዱጉና ፋንጎ ወረዳ እየተገነባ ያለው የብላቴ ኤታ መስኖ ፕሮጀክት የአካባቢው አርሶ አደሮችን ምርትና ምርታማነት ከፍ ለማድረግ ትልቅ አቅም የሚፈጥር ስለሆነ ግንባታውን በአጭር ጊዜ ለማጠናቀቅ እየተሰራ ነው ያሉት ደግሞ የዱጉና ፋንጎ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ መስፍን ሻንቆ ናቸው። በዚህ ተጠቃሚ እስከ 2800 አባወራዎች አሉ፣ ህብረተሰብ ክፍሎች አሉ። ከዚህ የብላቴ ኤታ የሚለየው አንደኛ አዲስ ጥገና ነው፣ ነባርም አዲስ ነው። በአዲስ መልክ የተሰራ ፕሮጀክትም አለ። ይሄ እስከ 14 ሚሊዮን ብር በክልል መንግስት ተመድቦ የሚሰራ ፕሮጀክት ስለሆነ ይሄን ጠቅላላ 1100 ሄክታር ማልማት ምርት ለምርታን ማሳደግ ይቻላል የሚል ግምት ውስጥ ገብተን እኛም በዚህ ግብ ይዘን እየሰራን ነው። በወረዳው በተለያዩ ግብረሰናይ ድርጅቶች ድጋፍ አርሶ አደሮች የጥምር ግብርና ዘዴ ተግባራዊ በማድረግ ኢኮኖሚያዊ መሻሻልም እያሳዩ እንደሆነ ተጠቁሟል። ምግብ ሉዓላዊነትን ለማረጋገጥ ከተራጅነት ለመውለድ ከዚህ በፊት የነበረው አስተሳሰብ የአምራችነት አስተሳሰብ ለመቀየር ብዙ እየተሰራ ይገኛል። እዚህ አርሶ አደሩ ተጠቃሚ እንዲሆን በተለይ ሴቶች
ሴት የሰፍትኔት ተመራቂዎች ንብ እንዴት ማነብ እንደሚቻል፣ እንዴት ንግስት እንደምትያዝ፣ እንዴት ማርባት እንደሚቻል ሰፊ ስራ እየተሰራ ይገኛል። በተለይ ደጋገለንዳ ቶራውልሾ እዚህ ቶረሰደመም ቀበሌ እንደዚሁም ክንደኮዮ ቀበሌ ላይ ያሉ ከሰፍትኔት የተመረቁ ሰዎችን አንድ ላይ አደራጅተን ለነሱ ቀፎ ገዝተን ቀፎ ማስቀመጫ ቦታም ሼድም ሰርተን ሰጥተናል። ከዚህ አንጻር በጣም ተጠቃሚ የሆኑ ናቸው። በሌላ በኩል ደግሞ በካልም የተደራጁ ሰዎች አሉ። በካልም ማህበራት የተደራጁትን በ9 ቀበሌ ላይ አደራጅተን ለእያንዳንዱ ማህበራት 40 ቀፎ ገዝተን ሰጥተናል። ያንን መነሻ አድርጎ አሁን የራሳቸውን ፋይናንስ እያሳደጉ ያሉበት አግባብ አለ። ከእርሻ ስራ ጎን ለጎን በማነብ ውጤታማ የሆኑ ማህበራት እንዳሉም ተመልክተናል። አንደኛ ዙር ብር 12510 ብር ሰጥቷል። ተመልሶ 48000 ብር መጥቷል። ከዛ ተመልሶ ወደ 300 ምናምን ሺህ ብር መጥቷል። ያንን ሁሉ ፍየል ተገዝቷል። እንደና ከዛ ባጌት ወስዶ ይሄን የንብ ቀፎ ወደ 30 የሚሆን ለኛ ተሰጥቷል። እንደና ይሄም ሼድም ለያብር ነው የሰራው። ወራተም ማታይ ግሊው ግሽታዮ አሁን አዳዲስ የንብ ቀፎዎችን አዘጋጅተን በሁሉም ቀፎዎች ንቦች እንዲገቡ እያደረግን ነው። በብዛት ማምረት ከጀመርን አሁን ከምናገኘው የተሻለ ገቢ እናገኛለን ብለን እናስባለን። እየተደረገልን ያለው ድጋፍ ጥሩ ነው። ለወደፊትም ትልቅ ተስፋ አለን። የግብርና ምርትና ምርታማነት በማሳደግ የምግብ ዋስትናን ለማረጋገጥ ሁሉም አርሶ አደሮች ከዝናብ ጥገኝነት ለመላቀቅ ዘርፉን ማዘመን ይጠበቅባቸዋል። ዜጎችን በአንድነት የሚያስተሳስር ሀገራዊ መግባባት እንዲፈጠር ሁሉንም የማህበረሰብ ክፍሎችን ያሳተፈ አጀንዳ እያሰባሰበ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የሀገሪቱን ሰላም ለማስጠበቅና ህብረ ብሔራዊ አንድነት ለማጎልበት ኮሚሽኑ አካታችና አሳታፊ አጀንዳዎችን ለይቶ ሲሰራ መቆየቱም ተገልጿል። ኮሚሽኑ ከሰሞኑን ከደቡብ ኢትዮጵያ ክልል ሴቶች፣ ወጣቶችና አካል ጉዳተኞች የተሳተፉበት የምክክር መድረክ በወላይታ ሶዶ ከተማ አካሂዷል። የምክክር ተሳታፊዎችን ሀሳብ ያሰባሰበችው ባልደረባችን ሰናይት አብርሃም ናት። ምክክር ኮሚሽኑ በጣም ትልቅ ነገር ነው እየሰራ ያለው። ምክንያቱም ከምንም በላይ ለሰላም ቅድሚያ መስጠት ነው። ነገሮችን፣ ችግሮችን ተወያይቶ ተመካክሮ ችግሮችን በመፍታት ያለ ጦርነት በሰላማዊ መንገድ ሰዎች እንዴት ተስማምተው ይኖራሉ፣ እንዴት እንኑር፣ የሀገራችንን ችግር እንዴት እንፍታ በሚለው ዙሪያ ነው የተነጋገር ነው። ሀገር የጋራ ነች እንጂ የተወሰኑ አካላት ጉዳይም አይደለም። ስለዚህ የግል ፍላጎት ያላቸው የትኛውም አካላት ወይም ቡድኖችም ቢሆን ለሀገር ሲባል ፍላጎታቸውን የጋራ ወደሚሆነው ጉዳዮች ቢሰባሰቡ እንደ ሀገር ጸንተን የመቆም እድላችን ከፍ ስለሚል ዛሬም በሚደረገው ጥረቶች ላይ ሁሉንም እኛ ወጣቶችን እንደወከለን በልክ ሁሉም ወጣቶች የራሳቸው አጀንዳ ነው የሚሉትን አጀንዳ እንዲያቀርቡ ከዚህ በፊትም አጀንዳዎች እየተሰበሰቡ ነበር። ለሀገር ፋይዳ የሚሰጥ እንደ ሀገር መስማማት ያለብንን ነገር እያነሱ በየትኛው በሁሉም ማህበረሰብ ክፍል ሀሳባቸውን እየገለጹ የመጡበት አካሄድ ነው ያለው። አሁን እዚህ ላይ ደግሞ ሁሉም ሰው መሳተፉ እንደ ሀገር ትልቅ ፋይዳ አለው። ማድረግ ባለብን ነገሮች ሁሉ ላይ ደግሞ አንድ አይነት ሀሳብ ማምጣትና ተስማምተን ለሰላም ትልቅ ነገር ኮንትሪቢዩት ያደርጋል ብዬ አስባለሁ። ሰዎችን አሳታፊ አድርጎ ማህበራቱ የሚመለከታቸው ሰዎች ተወካዮች ተገኝተው በዚህ ጉባኤ ላይ መሰብሰባቸው የሁላችንም ጉዳይ መሆኑን ትኩረት እንድንሰጥበት ያደርገናል። ምክንያቱም እዚህ ጋር መተን የእያንዳንዳችንን ችግር ስንተነፍስ የሚሰማን አካል እንዳለ እንዲሰማን ያደርገናል። ወጣቱ በኩል የሚነሳው አጀንዳዎችና የወጣቱ ተሳታፊ ቁጥር ላይ ትኩረት ሊሰጠው ይገባል የሚለው ነው። ምክንያቱም ለሰላሙም ሆነ ለጸቡ ይህ ሀገር የሚጠቀመው አፍራሽ ኃይል የሚጠቀመው ወጣቱ ነውና ወጣቱ ያላመነበት አጀንዳ ከሆነ ዛሬ ላይ ሊጸና ይችላል፣ ነገ ላይ ሊፈርስ ስለሚችል ወጣቱ ላይ የሚሰጠው ትኩረት ልዩ ሊሆን ይገባል የሚለው ላይ እያነሳን ነው። እንደ ሀገር የሚያስማማን ነገር ምንድነው? መተው ያለብን ነገር ምንድነው? ማድረግ ያለብን ነገር ምንድነው? ወደሚቋጨው ሀሳብ ነው የሚሄደውና ይሄ ሀሳብ
የጀመረው ከስር ነው። ስለዚህ በጣም ህዝብን መሰረት ያደረገ የህዝብን ፍላጎት መሰረት ያደረገ የእያንዳንዱን ማህበረሰብ ኢንክሉሲቭ የሆነ ነው። ሁሉንም ያካተተ ሁሉም ሰው በየራሱ የራሱን ሀሳብ ያመጣበት ያ ተጨምቆ እንደ ሀገር የሀገር ፋይዳ ምንድነው በሚለው የሚደረግ ስለሆነ ጠቀሜታው በጣም ትልቅ ነው ብዬ ነው ማስበው። ያልተፈቱ ብዙ ችግሮች አሉ። እነዚህን ችግሮች ለመፍታት ደግሞ በቀጣይነት ይሄ የሰላማዊ መድረክ የምክክር መድረክ መቀጠል መቻል አለበት እና ደግሞ ከህዝቡ የተሰጠውን አጀንዳ ያው ጨምቆ አስተካክሎ በጥሩ ሌቭል ላይ እንዳለ ነግሮናል። አሁንም ትኩረት ሰጥቶ እስከ ላይ ድረስ ሄዶ ችግሮቻችን መፍትሄያቸው ይሄ ነው፣ በዚህ መንገድ ይፈታል የሚለው ነገር ለህዝቡ እስከሚገለጥበት ጊዜ ድረስ መስራት መቻል አለበት። የመጡት አጀንዳዎች አሉ። እነዚህ አጀንዳዎች ሳይሸራረፉ እንደ አጀንዳ መነሳት ካለባቸው መነሳት አለባቸው። መስማማት አለበት። ሰው የሀገር መድረክ ሲፈጠር መቅረት የሌለባቸው በጣም አስፈላጊ የሆኑ የሰላም ጥያቄዎች አሉ። እነዛ ሁሉ ተነስተው አንድ ግብአት መውሰድ አለበት። መንግስትም በራሱ ማድረግ ያለበትን ማድረግ አለበት። ኮሚሽኑም ደግሞ በጥንካሬ ያሰባሰበውን አጀንዳ በታማኝነት ለህዝቡ ከህዝቡ ያሰባሰበውን አጀንዳ በታማኝነት ለህዝቡ ማቅረብ አለበት። ያንን ሁሉም ማወቅ አለበት። እንደ ሀገር በባለቤትነት መውሰድ አለበት። ያ ደግሞ መቋጫውን ማግኘት አለበት። ስለዚህ ብዙ ስራ ይጠብቃቸዋል። የወላይታ ሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት የላሾ ተዘዋዋሪ ምድብ ችሎት መጀመሩ ለፍትህ ፍለጋ ሲያባክኑ የነበረውን ጊዜ ጉልበትና ወጪ ከብክነት መታደጉን የአካባቢው ነዋሪዎች ተናገሩ። ፍርድ ቤቱ በቀጣይም ለፍትህ አገልግሎት ቀልጣፋነት ማነቆ የሆኑ ችግሮችን በመቅረፍ ተደራሽነቱን ይበልጥ ለማስፋት እንደሚሰራ አመላክቷል። ዳግም አዴቦ ህብረተሰቡ የፍትህ አገልግሎት በቅርቡ እንዲያገኝ የወላይታ ሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት ከ2017 ዓ.ም ጀምሮ የላሾ ምድብ ችሎትን ማስጀመሩ ይታወሳል። የመጀመሪያ ደረጃ ፍርድ ቤቱ በዚህ የምድብ ችሎት የ2018 ዓ.ም የፍትህ ተደራሽነት እያሳደገ መምጣቱ በእጅጉ እንደጠቀማቸው የአካባቢው ነዋሪዎች ይናገራሉ። የወላይታ ሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት በ2018 ዓ.ም የተዘዋዋሪ ችሎት ተደራሽነትን እያረጋገጠ መምጣቱ ማህበረሰቡ ፍትህን በቅርበት እንዲያገኝ ማስቻሉን የመጀመሪያ ደረጃ ፍርድ ቤቱ ፕሬዝዳንት አቶ አስራት ቡንዳሬ ተናግረዋል። ማህበረሰቡ በቅርቡ የተዘዋዋሪ ችሎት ማግኘት መጀመሩ ቢያስደስተውም የአገልግሎቱ ቀልጣፋነት ግን ሊታሰብበት ይገባል ይላሉ። የመጀመሪያ ደረጃ ፍርድ ቤቱ ፕሬዝዳንት በበኩላቸው የፍትህ ተደራሽነቱ ቀልጣፋ እንዳይሆን የሰው ኃይልና የተሽከርካሪ እጥረቶች መንስኤ መሆናቸውን ጠቅሰው ለችግሮቹ እልባት ለመስጠት በትኩረት ይሰራል ብለዋል።
የመጀመሪያ ደረጃ ፍርድ ቤቱ ፍትህን ለማስፈን እያደረገ ያለውን ዘርፈ ብዙ እንቅስቃሴ ባለድርሻ አካላት እንዲደግፉትም ጥሪ ቀርበዋል። በየአካባቢያችን ያሉ የተፈጥሮና ሰው ሰራሽ መስህቦችን በማልማት የቱሪዝም ኢንዱስትሪ ማነቃቃት እንደሚገባ የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ተናገሩ። የዞኑ ገቢዎች መምሪያ ሰራተኛና አመራሮች ከሰሞኑ ግቤ 3 የኃይል ማመንጫና ሰው ሰራሽ ሐይቅ ጎብኝተዋል። ፕሮጀክትን ለመጎብኘት ነው የመጣ ነው። መተን ጎብኝተን ስናይ ከምናስበው በላይ ሆነው ነው ያገኘነው። ኢትዮጵያ ወደ ከፍታ እየሄደች እንዳለ እየበለጸገች እንዳለ አይተናልና በጣም ደስተኞች ነን። በጣም ቱሪዝም መስፋፋት አንዱም የገቢ ምንጭ ሆኖ ሊያገለግል የሚችል ስለሆነ በዚህ ልክ ያንን የማስፋፋትና ይበልጥ ቱሪስቶች መጥተው ከጉብኝት ባሻገር የሚዝናኑበት የሚያርፉበት ነገር ቢፈጠር ጥሩ ነው የሚል ነገር ነው ያለ። ግቤ 3 ከኃይል ማመንጫነት ባለፈ የበርካታ ጎብኚዎች አይን ማረፊያ ነው ያሉት የግቤ 3 የኃይል ማመንጫ ጣቢያ ስራ አስኪያጅ አቶ ሀብታሙ ሰሞም ሌሎች ተቋማትም ይህንን ማዳበር እንደሚጠበቅባቸው አሳስበዋል። እኛም ደግሞ እዚህ በረሃ ላይ ያለ ነው የሰው አይን በጣም የሚናፍቀንን የሚሰራው ስራ እንዲታይልን እንፈልጋለንና መተው ስላዩን እጅግ በጣም ደስተኞች ነን። በየአካባቢያችን ያሉ የተፈጥሮ ጸጋዎችን ወደ ሀብት ለመቀየር ሁሉም ዜጎች የመስህብ ስፍራዎችን ከመጎብኘት ባለፈ በማልማትም የድርሻቸውን እንዲወጡ የመምሪያው ኃላፊ አቶ ዘካሪያስ ታደሰ አስታውቀዋል። ግቤ 3 መተናልና ገብተን ብዙ ነገር አይተናል። በጣም ትልቅ ፕሮጀክት ነው። 1870 ዋት ያመነጫል። ይሄ ደግሞ ትልቅ በሀገሪቱ ከሀገር ውጭ ፓወር የማምራት ፓወር እያስተላለፈ ያለበት ሁኔታ አለ። ይህን አይተናል። ማሽኖች፣ ተርባይነሮች፣ ፓወር ሃውሶችን በሙሉ አይተናል። በጣም ደስ የሚል እጅግ ዘመናዊ አውቶማቲክ የሆነ ስራ እየተሰራ ያለ ነው። አይተን ደስ ብሎን ነው እየተመለሰን ያለ ነው። ከቱሪዝም ኢንዱስትሪ የሚገኘውን ገቢ በማሳደግ የመሰረተ ልማት ተደራሽነት ከፍ ለማድረግ የመስህብ ስፍራዎችን ለጎብኚዎች ምቹ ማድረግ እንደሚገባ ማመላከታቸውን ባልደረባችን አለማየሁ አልቶ ከስፍራው አድርሶናል።